ሰላም ጤና ይስጥልኝ። የቻናሌ ተከታዮች እንዴት ናቸው? ላይክ ሰብስክራይብ አድርጉ። ለማንኛውም አብርሽ ግን ጤነኛ ነው እንዴ? ልጁን እንዴት ነው ከእናቱ ነጥሎ እሱ ጋር የሚወስደው? ከፈለገ እሷን አስፈቅዶ እሷ ጋር ይዞ መሄድ እንጂ ዝም ብሎ አንጠልጥሎ እንዳገኘ አባትነት በትም እኮ ትል ይወልዳል አይደለ እንዴ? ስለዚህ እናት ናት። ልክ ትክክል፣ ሩታ ትክክል፣ ምክንያቱ ትክክል ነች። ምክንያቱም እንዳያቸውት እንግዲህ በእርግዝና በቃ መከራይታ ነው እንግዲህ እዚህ ደረጃ ያደረሰችው። ከዛ ላይ ደግሞ ልጁን ሲወስድ ደግሞ ስልክ ስትደውልለት ደግሞ አያነሳም። ለምን አላነሳ ሲባል እንግዲህ ቪዲዮ እየቀረብኩ ነበር። እንዴ ቪዲዮ ወይስ ልጅህ ይቀድማል? አይ ትደውላለች፣ ትጨነቃለች ብለህ መጨነቅ ነበረበት። እንግዲህ ፍቅር ጋር ነው ይህ ሁሉ የሚያደርገው። ፍቅርም እንግዲህ እኔ ጋር ስለሆነ ነው ወይ ያናደድሽ ስትላት፣ አይ አይደለም አንተ ስደውል ለምን አታነሳም? ምን አይነት ግን አንተ ግን ለመሆኑ ምናምን እያለች ነበረ። ልክ ትክክል ናት። እሱም ደግሞ እንግዲህ ያው ከአንቺ ጋር ስለሆንኩ ነው የተናደደች ምናምን። ምንም አያናዳት እኮ። ስለዚህ አብርሽ ወደ ራስ ተመለስ። ወይ የልጅህን እናት ታርቀህ ተቀመጥ፣ ወይ ደግሞ ከሄርሜላ ተቀመጥ። አለበለዚያ ደግሞ ፍቅር ጋር ከሆነ ሰተር ብለህ ፍቅር ጋር ተቀመጥ እንጂ እየሄድክ አትበጥብጣቸው። በቃ በልጅ ምህኛት እየሄድክ ማለት ነው። ልጁን በልጅ ስበብ ያኔ እንደዚህ እያደረገ የሚቀጥል ከሆነ ያው ልጇን እሱ ከማያይበት ቦታ ይዛ መሄድ እኮ ትችላለች። ስለዚህ ማንም አይጠይቃትም። ስለዚህ የአባትነቱን ግዴታ እየተወጣ አይደለም። እንደገና ይዞ ከሄደሽ ይዞ ሲሄድ ደግሞ እሷ ስልክ ስትደውልለት ደህና ነው እኔ ጋ ነው ትንሽ ቆይቼ ይዤ እመጣለሁ ማለት እንጂ ስልክ ድርግም አድርጎ ስልክ ሳያነሱ ቪዲዮ እየሰራው ምናምን አይባልም። እና ሩታ ትክክል ናት። አንድ እናት እንግዲህ ታውቃላችሁ፣ ልጅ እንዴት ልጅ ዝም ብሎ አርግዛችሁ ቶሎ ውልድ አይባልም። 9 ወር በሆዳችሁ ተሸክማችሁ ብዙ መከራ ስቃይ አይታችሁ ምጥ አለ ማማጥ አለ። እሱን አይታችሁ ነው በዚህ ልጅ የሚባለው ነገር የሚያድገው። ግን ልጅ ሲባል አለ አይደለ ለማያውቅ ቀላል ይመስላል። ነገር ግን ቀላል አይደለም። ብዙ ነገሮች አይታችሁ ብዙ ምጥ አለ ራሱ ያቺ ለደቂቃም ለሁለትም ለሶስትም ደቂቃ የምታመጧን በጣም ከባድ ነገር ነው። እና ሩታ ትክክል ነች። ልጇን ማንም እያነሳ ምንም አባት ቢሆንም ማንም እያነሳ እንዲወስድባትም መፍቀድም የለባትም። ኧረ እኔ ልጄ ካለ ወይ ታርቆ ይቀመጥ ወደ እያለ በልጅ አስባብ እንግዲህ እየሄደ እያገኛት አይደለም ወይ ደግሞ ታርቆ እሷ ጋር መቀመጥ ወይ ከአንዳቸው ጋር ሰብሰብ ብሎ ይቀመጥ። በቃ ልጁ ሲያድግ ችግር የለም አባቴ ብሎ ይመጣል የዛ ጊዜ። አሁን ግን የአባትነቱን ግዴታው መርዳት አለበት። ነገር ግን በልጅ አስባብ አንጭ ላይ ልጁ ጋር እያለ ይዞ መሄድ ክልክል ነው። ወይ ደግሞ ስልክ ስትደውልለት ማንሳት እንጂ ዝም ማለት ትደነግጣለች። ልጄን ይዞብኝ ጠፋ ወይ የት ሄደ እያለች እንግዲህ ልትጨናነቅ ትችላለች። ያው እንደምታውቀው ነው ዛሬ በአሁኑ ዘመን እንግዲህ ልጆች አብዛኛው እየተሰረቁ ስለሆነ ለዛም ነው እሷም እንደዛ ያለችው ነው። እሱ ግን ሩታ ደህና ነሽ ወይ ያምሻን እንደ እግዚአብሔር ምናምን ይላል እንዴ። ስለዚህ ወይ ልጅህን የምፈልግ ከሆነ የልጅህ እናት ጋር ታርቀ መኖር በቃ። ከታርቀ ከሌሎቹ ሴቶች ህይወት ውጣላቸው። እነሱም የራሳቸውን ህይወት ይኖር። አንተ ደግሞ ሰብሰብ ብለህ ልጅህን የምፈልግ ከሆነ ከልጅህ እናት ጋር ታርቀ መኖር ነው እንጂ ያለበት በልጅ ምናምን እያልክ አታሳብ። ነግረውሃል እኮ ሄርሜላም ልውጣ ብላለች። ሩታ መቃህኑ ሰድ ተብሏን አይደለ? ስለዚህ ሴቶቹ ይኑሩበት በቃ። ልጅህን እሷን አስፈቅደህ ወይም ደግሞ ቤት ሄደህ አይተህ ቶሎ ብለህ መመለስ፣ ወይም ደግሞ ይዘው ከሄድክ ደግሞ ስትደውልልህ ስልክ ማንሳት አለብህ እንጂ በዛው ላሽ ብለህ ቀርተህ ስትደውልልህ ስልክ አለማንሳት ጥሩ አይደለም። እና እኔ እረዳታለሁኝ። ያው እናት ስለሆነች እናት የሆነ ሰው ስሜቱን ያውቀዋል። እና ያው ወይ ይዞብኝ ሄደ ወይ የሆነ ነገር ሆና ነው እንግዲህ ልጇን ቶለቅ ብላ ቅምት አርጋ ቅፍ አድርጋ እንግዲህ ከደረቷ ሽጉጥ አርጋ እንትን ነው ያለችው። እናት ትክክል ናት። እና ስለዚህ አቶ አብርሽ ተው ልጅ እንደገና ልጅ አትሁን። እስኪ አንዳንድ ጊዜ እስኪ የአዋቂዎች ነገር ስራ። ሁል ጊዜ ልጅነት ወደኋላ ሰው ወደፊት ነው እንጂ የሚሄደው ወደኋላ መመለስ የለብም። ወደ ራስ ተመለስ።
እንዳልኳቸው ወይ ከልጁ እናት ሰብሰብ ብሎ ይቀመጥ፣ አሊያ ደግሞ አንዷ ሴት ይቀመጥ፣ አንዷ ሴት ሰብሰብ ብሎ ይቀመጥ፣ ወይም ደግሞ ከሩታ ጋር ልጁን እያሳደገ ይኑር። ስለዚህ የሴቶቹን ህይወት መስበር የለባትም። ሌላው ደግሞ ፍቅርም ብትሆኝ አንቺ በጣም ተሳስተሻል። ልጅ ያለሽ አንቺም ልጅ ስላለሽ እንደዚህ ማድረግም የለብሽም ነበረ። ያው የሄርሜላና የሩታ ዕጣ ፈንታ አንቺም ጋር ነገ ጧት ይመጣል። እሱም ባታምኑት እና ላይክ አድርጉ ቅመሞች፣ ሰብስክራይብ ብታደርጉ ደስ ይለኛል።